ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ልድረስ ብለናል። ከናንተ ኮኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በቅደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። በርከት ያሉ የቡድን ዜናዎች ተይዟል። በተለይም ከሳምንቱ መጨረሻ ጋር ተያይዞ አሰልጣኞች በሰጡት ጋዜጣዊ መግለጫ የቡድን መረጃዎችን በስፋት እንነግራችኋለን። አስቀድመን ግን የተወሰኑ ሀገራዊ ጉዳዮችን እናነሳለን። እቺን ኢትዮጵያዊትም እናስተዋውቃችኋለን። በመረጃ ሰዓታችን በአፍሪካ በመረጃ ይዘንላችኋል። በአውሮፓ ዙሪያ ከምናነሳቸው መረጃዎች ዛሬ ሲጠበቅ የነበረ አንድ ሁነት ነበረ። የባርሴሎናውን ፕሬዚዳንት ሁዋን ላፖርታን ያሳተፈ ነው። ሜሲን ጠቅሰው የሰጡትን ጋዜጣዊ መግለጫና የተፈጠረውን ሁነት እንነግራችኋለን። ከሪያል ማድሪድ ጋር በተያያዘ ከጉዳት የተመለሰ ተጫዋች ያላቸው የወሩን ምርጣቸውንና አንድ ወሳኝ ተጫዋች እናነሳለን። በአጠቃላይ በአውሮፓ ዙሪያ በጣሊያን፣ በስፔን፣ በጀርመን፣ በፈረንሳይ በርከት ያሉ መረጃዎች ተይዟል። እስከ ፕሮግራማችን ፍጻሜ ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ቢግ ሲክስ ክለቦች ላይ ትኩረት እናደርጋለን። መነሻችንን ቶተንሃም ሆትስፐርስ ነው የምናደርገው። ተጨማሪ ጥንቅሮችን ይዘናል። የጋርዲዮላ ንጻሬ በፕሪሚየር ሊጉ የትም የሌለ ነው። ውድ ቤተሰቦቻችን ተጨማሪ መረጃ ለሲቲ ደጋፊዎች ስናነሳ እሳቸው የእንግሊዝ ፕሪሚየር ሊግ በታሪክ በህዳር ወር ተጠናቆ ያቅም እያሉ ይገኛሉ። ምክንያታቸውን እንነግራችኋለን። አንድ ሰው ግን በጣም ናፍቋቸዋል። የሲቲውን አለቃ በሲቲው አለቃ የተናፈቀው ሰው ማን ነው? ተከታተሉታላችሁ። የቡድን ዜና በስፋት ተይዟል። በማንቸስተር ሲቲም በኩል የቼልሲ የመረጃ ሰዓታችን አሰልጣኝ ኤንዞ ማሬስካ የሰጡትን ጋዜጣዊ መግለጫ ነው የምናጋራችሁ። እሳቸው የሰማዮቹ አለቃ ማንም የፈለገውን ማለት የሚችልበት ሰዓት ላይ ነው ብለዋል። እሳቸው ማንም የፈለገውን ነገር የሚናገርበት ጊዜ ላይ ነው ብለዋል። ከዛ ውጪ ስለ ሮሚዮ ላቪያ የተጫዋች ቅያሬ የተከላካይ ክፍሉ ጥንካሬን ጨምሮ እንደ አጠቃላይ በርከት ያሉ መረጃዎችን አንስተዋል። አንድ በአንድ ለቼልሲ ደጋፊዎች እንነግራቸዋለን። የሊቨርፑሉ ተጫዋች ዶሚኒክ ሶቦስላይ የወሩ ምርጥ ነው የሊቨርፑል በጋዜጣዊ መግለጫ ላይ ተሳትፎ ነበር። የዶሚኒክ ሶቦስላይንም የአርኔ ስሎትንም ተጨማሪ መረጃዎች እናደርሳችኋለን። ከዛ ውጪ በቡድን ዜና የሊቨርፑል ተጫዋቾችን በተለይም ቫንዳይክ፣ ግራቨንበርክ እና ኮዲ ጋክፖን የተመለከተ ጥንቅር ይዘናል። ሊቨርፑልያን ትቆዩናላችሁ። አሰልጣኝ ማይክል አርቴታ የሲቲና የሊቨርፑልን ጨዋታ ያዩት ይሆን? ተጨማሪ መረጃ ይዘናል። እሳቸው በቡድን ዜና በርካታ ነጥቦችን አንስተዋል። ከወጣት ተጫዋቾቻቸው ከግብ ጠባቂ እስከ አጥቂ በጋዜጣዊ መግለጫ ላይ ያነሷቸው ነጥቦች አሉ። በተለይም በትልቁ ሲጠበቅ የነበረው ከጉዳት ጋር በተያያዘ የሚሰጡት ምላሽ ነበረ። ምላሽ ሰጥተውበታል። ከኢንተርናሽናል ብሬክም በኋላ የሚጠበቀውን ነገር ይናገራሉ። ስለ ቀድሞ የቡድን አጋራቸው በአንድ ቡድን ውስጥ ስላሰለጠኑት ጆሴፍ ፔፕ ጋርዲዮላም አንድ ሺኛ ጨዋታ የሚሉት ነገር አለ። የቡድን ዜና በአርሰናል ቤት ተካቷል። እስከ ፕሮግራማችን ፍጻሜ ቆዩ። ሩበን አሞሪ ከኳስ ጋር እጅጉን ጥሩ ተጫዋች ነው ብለዋል። አንድ የቡድናቸውን ተጫዋች በብዙ ሲተች ነበረ። ከዛ ውጪ የቡድኑን ስታፍ አባላትም ያመሰገኑበት ሁኔታ ያለ በማንቸስተር ዩናይትድ በኩል ዛሬ ማንቸስተር ዩናይትድ ተጫዋቾች ልዩ ቀን ነበር ማለት ይቻላል። በብሔራዊ ቡድን ደረጃ ጥሪ የደረሳቸው የወሩን ሽልማት ጠራርገ የወሰዱበት ሳምንት ነበረ ለማንቸስተር ዩናይትድ ተጫዋቾች። እናነሳዋለን። ሰፋ ያለ ቡድን ዜና ይዘናል። ተጠባቂ ጨዋታ አለበት ማንቸስተር ዩናይትድም በሳምንቱ መጨረሻ ቶተንሃምን ይገጥማል። በርከት ያሉ መረጃዎችን እንደ ሁልጊዜው ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳም። ሐሳብ አስተያየታችሁን አጋሩን። በዚሁ ግን ለውድ አድማጮቻችን ማሳሰብ እንወደው ከቃል ስፖርት ዩቲዩብ ቻናል ዜናዎችን እየቆረጣችሁም ሙሉን እየወሰዳችሁ በአዳዲስ የዩቲዩብ ገጾች ላይ የምትለጥፉ በዩቲዩብ በኩል መልእክት ደርሶናል። ግን ያው እርምጃ ከወሰድን ያው ቻናላችሁ ስለሚዘጋ ነው። በዚሁ አጋጣሚ ከእንደዚህ አይነት ነገር እንድትቆጠቡ በትህትና እንጠይቃለን። ስፖርታዊ ጥንቅራችን ተጀመረ። መልካም ቆይታ ተመኘን። ህይወት መሐመድ ትባላለች። እቺ እንስት የአፍሪካ ባህል ስፖርት ኮንፌዴሬሽን ምክትል ፕሬዝዳንት ሆነው በዛሬው ዕለት ሹመት ተሰጥቷቸዋል። ፕሬዝዳንት ህይወት መሐመድ የአፍሪካ ባህል ስፖርት ኮንፌዴሬሽን ምክትል ፕሬዝዳንት ሆነው የተመረጡት የአፍሪካ ባህል ስፖርት ኮንፌዴሬሽን ዓመታዊ ጠቅላላ ጉባኤውን በዛሬው ዕለት አካሂዶ አጠናቋል። በዚህም ወቅት ጉባኤው የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት የሆኑትን ህይወት መሐመድን ምክትል ፕሬዝዳንት አድርጎ በሙሉ ድምጽ መርጧል። የአፍሪካ ባህል ስፖርት ኮንፌዴሬሽን የአባልነት ጥያቄን በይፋ ተቀባይነት ያገኘው ኢትዮጵያም በቀጣይ ዓመት የመጀመሪያ አፍሪካ ባህል ስፖርት ፌስቲቫልን እንድታዘጋጅ ኢትዮጵያም ተመርጣለች። በዚምባብዌ ሐራሬ ለሁለት ቀናት የተካሄደው ጉባኤ አፍሪካን በባህላዊ ስፖርት ለማስተሳሰርና አንድነትን ለማጠናከር ያለ መሆኑን ተመራጯ ህይወት መሐመድ ለአንድ ግዙፍ ሚዲያ በሰጡት ቃለ መጠይቅ ላይ አረጋግጧል። ትልቅ ሹመት ነው። መልካም የሥራ ዘመን እንዲሆንላቸውም ከቃል ስፖርት ዩቲዩብ ቻናል ተመኝተናል።
የኢትዮጵያ ፕሪሚየር ሊግ በአምስተኛ ሳምንት ተመልሷል። የሊጉ መሪ ኢትዮ ኤሌክትሪክ ከነገሌ አርሲ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ኢትዮ ኤሌክትሪክ ከሁለት ተከታታይ ጨዋታ ድል በኋላ ነው ነጥብ የጣሉት። ኢትዮ ኤሌክትሪክ ነጥቡን ከ10-11 አደረሰ። ነገሌ አርሲ ነጥቡን እንግዲህ በ3 ነጥብ ብቻ 16ኛ ደረጃ ላይ ነው የሚገኘው። ኦልሞስት ለወራጆቹ በጣም የቀረበ ቦታ እንደማለት ነው። ነገሌ አርሲ ከአዳማ ከተማ፣ ባህር ዳር ከተማ ከኢትዮ ኤሌክትሪክ፣ ቀጣይም በ6ኛ ሳምንት ደግሞ የሚጠበቅ መርሃ ግብር ነው። ሌላኛው በርከት ያለ ግብ ያየንበት በጣም ለተመልካች አዝናኝ የነበረው ጨዋታ ወላይታ ዲቻን ከመቀለ ሰባ እንደርታ ያገናኘ ጨዋታ ነበር። ጨዋታው 2-2 በሆናቸው ውጤት ተጠናቋል። በጨዋታው ላይ መቀለ ሰባ እንደርታ 2-0 ይመራ ነበረ። ቦና አሊ ፍጹም ቅጣት ምት 28ኛው ደቂቃ ላይ ከረፍት በኋላ ኪቲካ ጅማ 54ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። በኋላም ላይ ግን ወላይታ ዲቾች ምንተስኖት ተስፋዬ 70ኛው ደቂቃ ላይ በጨዋታ ካርሎስ ዳምጠው 90ኛው ደቂቃ ላይ በፍጹም ቅጣት ምት 2 ግቦችን አስቆጥረው ወላይታ ዲቻ ከኢትዮ ኤሌክትሪክ 1-1 በሆናቸው ውጤት ተለያይተዋል። የኢትዮጵያ ፕሪሚየር ሊግ የአምስተኛ ሳምንት መርሃ ግብሮች ይቀጥላሉ። እኛም ከስር መረጃውን እየተከታተልን እንደ ሁል ጊዜው ለእናንተ ውድ አድማጮቻችን የምናጋራችሁናል። ወደ ባህር ማዶ ስፖርታዊ ጥንቅራችን ተሻገርን። ውድ ቤተሰቦቻችን መረጃችንን ከባርሴሎና ነው የምንጀምረው። የባርሴሎናው ፕሬዚዳንት ሁዋን ላፖርታ ሊዮኔል አንድሬስ ሜሲ ዳግም በካምፕኑ እንዲመጣ ፈልጋለሁኝ፣ እናም ካምፕኑ ሲመረቅ ሜሲ ይመጣል ለመረቃቱ፣ ያ ደግሞ ምርጥ ይሆናል ብለዋል። ሜሲን በብዙ እንደናፈቁ እየተናገሩ ይገኛሉ። ያው ቀደም ባለው መረጃችን እንደነገርኳችሁ ዛሬ ካምፕኑ በደማቅ ሁኔታ ይከፈታል፣ ልምምድ ይደረጋል። ወደ 30 ሺህ ያህል ትኬቶች ተሽጠው መጠናቀቃቸውም እየተነገረ ነበረ። ለማንኛውም በርከት ያሉ ደጋፊዎች በስቴዲየሙ ተገኝተው የመጀመሪያውን ልምምድ ተመልክተዋል። በአዲሱ ስቴዲየም ጨዋታው መቼ ይደረጋል በሚለው ጉዳይ ላይ ተጨማሪ መረጃዎችን ከወደ ባርሴሎና እያፈላለግን ነው፣ እንዳገኘ እናጋራችኋለን። ዛሬ ግን ሁዋን ላፖርታ ስቴዲየሙ ሲመረቅ ሜሲን እንጋብዝበታለን ብለዋል። በባርሴሎና በኩል ዋን ጋርሻ ወደ ልምምድ ተመልሷል። ዛሬ በአዲሱ ስቴዲየማቸው ወይም አድሰውት በመጡት ስቴዲየማቸው ልምምድ ከሰሩ የባርሴሎና ተጫዋቾች ውስጥ ይጠቀሳል። በባርሴሎና በኩል ያው የወቅቱ ቁጥር 1 ግብ ጠባቂያቸው እሱ እንደሆነ ይታወቃል። ግን በጉዳት ረጅም ጊዜ አልነበረም። አሁን ግን ከጉዳቱ ተመልሷል። መቼ ይጫወታል በሚለው የአሰልጣኙን ማረጋገጫ እንጠብቃለን። ከሮቤርት ሌዋንዶስኪ ጋር በተያያዘ ያው በአመቱ መጨረሻ ከባርሴሎና ጋር ይለያያል። ኮንትራቱን እንደማያራዝሙለት ተረጋግጧል። ተጫዋቹ በሚቀጥለው ሰኔ ወር ታዲያ ውሉ ሲጠናቀቅ መዳረሻው የት እንደሆነ እርግጥ አይደለም። እሱ በባርሴሎና መቆየትን ቢፈልግም ማለት ነው። ኤስ ሚላኖች ተጫዋቹን ሁኔታ ይከታተላሉ ተብሏል። በቀጣይነትም የቡድኑ ተጫዋች እንዲሆን በነፃ ለማስፈረምም ፍላጎት አላቸው ተብሏል። የሮቤርት ሌዋንዶስኪ ምርጫ ባርሴሎና መቆየት ቢሆንም ባርሴሎናዎች ውሉን ካላደሱለት ግን መልቀቁ አይቀርም። ምናልባት በድርድር አዲስ ነገር የሚፈጠር ከሆነ ቀጣይ ክረምት እንመለከተዋለን። በሪያል ማድሪድ በኩል ዳቪድ አላባ ከጉዳት ተመልሶ ልምምድ ሰርቷል። የዚህ ተጫዋች ነገርስ አሳሳቢ ነው። መች መጣ ሲባል መች ተመለሰ ወይ ተጎዳ እንደሚባል ቀኖቹ መሃል በጣም አጭር ናቸውና በጣም ፈጣን የጉዳት ታሪክ ያለው ተጫዋች ነው። ተከታታይ በእርግጥ በአመቱ መጨረሻ ክለቡ ለቃል ተብሎ ይታሰባል። ለማንኛውም በዛሬው ዕለት ከዋናው ቡድን ጋር ልምምድ አድርጓል። ሌላኛው ሪያል ማድሪድ ቤት ቱርካዊው ባለተሰጥኦ አርዳ ጉለር የሪያል ማድሪድ የወራ ጥቅምት የወሩ ምርጥ ተጫዋች ተብሎ በዛሬው ዕለት ተመርጧል። በጣም አስደናቂ የሚባል ጊዜን እያሳለፈ ነው። የካርሎ አንቸሎቲ ወሳኝና ዋና ሰው ነው። በተለይም ደግሞ ሮድሪ በተጠባባቂ ወንበር ላይ ሲቀመጥ እና አርዳ ጉለር ናቸው ይህንን ትልቅ ዕድል ያገኙት። ሮድሪ እንደሚታወቀው እየተጫወተ አይደለም። በነገራችን ላይ 28 ጨዋታ 0 ጎል ነው ያለው ሮድሪ ለሪያል ማድሪድ ባረጋቸው ባለፉት 28 ጨዋታ። በዛም ደግሞ ዕድል እያገኘበት አይደለም። ለማንኛውም ይሄ ወጣት ተጫዋች ዕድል ወስደዋልና አርዳ ጉለር የሪያል ማድሪድ የወሩ ምርጥ ተጫዋች ተብሎ በዛሬው ዕለት ተመርጧል። ከስፔን አልወጣንም ውድ ቤተሰቦቻችን። አንቶኒ በግራ ክንፍ አጥቂዎች በአውሮፓ ዙሪያ 5 ጎሎች ላይ መድረስ የቻለ የቀዳሚ ተጫዋች ነው። በነገራችን ላይ ያ ብቻ አይደለም፣ 5 ጎል ሲደመር 7.8 ሬቲንግ ባለፉት 6 ጨዋታ ያለው ቀዳሚውም ተጫዋች ያደርገዋል። በጣም አስደናቂ የሚባል የውድድር ዓመትን እያሳለፈ ነው። በሳምንቱ በነበረ የኤሮፕ ሊግ ጨዋታ ላይ በጣም አስደናቂ ግብ አስመለከተን። በተለይም በሪያል ቤት በኦሎምፒክ ሊዮን ላይ ድል ሲቀናጅ በጣም ወሳኙ ተጫዋች ነበረ። በአሲስትም ደግብም የተሳተፈባቸው ሳምንታትን እያየን ነው። የተጫዋችና በሬቲንግም ከፍ ያለ ነው። በዛ ቦታ ላይ በርካታ ከዋክብቶች ይጫወታሉ። ግን ባለፉት 6 ጨዋታ የአንቶኒን ያክል ቁጥር አንድም ተጫዋች በሱ በሚጫወትበት የሜዳ ክፍል ላይ ያስመዘገበ የለም።
ኢንተር ሚላን የአስቶን ቪላውን ተከላካይ ኢዘር ኳንሳን የማስፈረም ፍላጎት እንዳላቸው እናም ተጫዋቹን ለማስፈረም በቀጣይ በጥር ሙከራ እንደሚያደርጉ ተዘግቧል። በተጫዋቹ በኩል በእርግጥ ሌሎችም ፈላጊዎች አሉት፣ ግን ኢንተር ሚላን የኢዘር ኳንሳ ብቻ ፈላጊ አይደለም፣ ማርክ ጉዌንም ይፈልጋሉ ተብሏል። በኢንተር በኩል ተከላካይ ለማስፈረም ፍላጎት ስላላቸው በጥር ከፍ ያለ እንቅስቃሴንም ያደርጋሉ የሚል መረጃ ነው ከወደ ጣሊያን አካባቢ እየወጣ የሚገኘው። በአውሮፓ ሻምፒዮንስ ሊግ አራተኛ ሳምንት ጨዋታ መርሃ ግብር ላይ ደግሞ ክለብ ብሩጅ በሜዳው ከስፔኑ ክለብ ባርሴሎና ጋር 3-3 ሲለያዩ አስደናቂ ተጫዋች የነበረው የጨዋታውም ኮከብ የነበረው ፖርቹጋላዊ ካርሎስ ፎርብስ ለፖርቱጋል ብሔራዊ ቡድን ጥሪ ደርሶታል። በባርሴሎና 2 ግብ 1 አሲስት ነበረው። ገና 21 ዓመቱ ነው። በጣም አስደናቂ ውድድር ዓመትን እያሳለፈ ነው። ዶም የቀድሞ አንድና የሰርላንድ ሌጀንድ የአያክስ እና የማንቸስተር ዩናይትድ ነገር አንድ መስሏል። ከሁለቱም ተጫዋቾች ሲለቁ ምርጥ ይሆናሉ እያለ ነበር። ከአያክስ የለቀቀው ካርሎስ ፎርብስ በጣም አስደናቂ የሚባል ጊዜም በክለብ ብሩጅ ማሳለፉን ተከትሎ ለፖርቱጋል ብሔራዊ ቡድን ጥሪ ደርሶታል። ጀርመን ደረስን። ውድ ቤተሰቦቻችን ሃሪኬን ዘንድሮ በቡንደስሊጋ 12 ግቦችን አስቆጥሯል። ታዲያ ከሁሉም ተጫዋቾች የእሱን ለየት የሚያደርገው ግብ ሊሆኑ ከሚችሉ 6.7 ኳሶች ነው 12 ግብ ያገኘው። ኦልሞስት እጥፉን ያክል ከምንም ግብ አስቆጥሯል፣ ወይም ደግሞ ሊቆጠሩ የማይችሉ ግቦችን አስቆጥሯል ማለት ነው። ይሄም በአውሮፓ 5 ታላላቅ ሊጎች የሱን ያህል ኳስን የሞከራቸውን ኳሶች ወደ ግብ የመቀየር ንጻሬ ወይም በጣም ግብ ላይሆኑ የሚችሉ ኳሶችን ግብ የማድረግ ንጻሬው ከፍተኛ ሆኖ ተቀምጧል። የሃሪኬን የዛ ቡድን አሰልጣኝና ግብ ጠባቂውን ደግሞ በተመለከተ በነገራችን ላይ እኩያሞች ናቸው። ውድ ቤተሰቦቻችን ኑየር እና ኮምፓኒ ካሰላ ነው ካልኩሌት ካደረግነው ግን በወራት ኑየር ታላቅ ነው። ስለዚህ በባየር ሙኒክ ውስጥ ግብ ጠባቂው ማኑኤል ኑየር የአሰልጣኝ ቪንሰንት ኮምፓኒ ታላቅ ነው፣ ግን በፕሮፌሽናል ዓለም ውስጥ ናቸው ያሉትና የበላይ አለቃ ቪንሰንት ኮምፓኒ ነው። እሳቸው ደግሞ ቡድኑን እየመሩ በዚህ ዓመት ሽንፈት የሚባል ነገር የለም። ኑየር ግቡን ይጠብቃል፣ ሃሪኬን ኳስ ያስቆጥራል። እጅግ በጣም አደገኛው ቡድን ነው በአውሮፓም ዙሪያ ዘንድሮ። በሚቀጥለው የውድድር ዘመን ተጨማሪ ሻምፒዮንስ ሊግ ቦታን ለማድረግ በሚደረገው ፉክክር ላይ በተለይም የፍራንስ ሊግ ካሁኑ ከውድድሩ እየወጣ ይመስላል። 21 በመቶ እድል ነበረው እስከ 3ኛ ሳምንት፣ አሁን 5 በመቶ ደርሷል። የፍራንስ ሊጋ ወደ የተሳታፊ ቁጥር ከፍ ማድረግ አሁንም ፕሪሚየር ሊጉ ነው በአንደኝነት ያለው። ቀጥሎ ጀርመን፣ ስፔን፣ ኬፕሩስ የተሻለ እድል አላት እንደውም ከፍራንስ ሊግም በተሻለ። የፍራንስ ሊግ አንዱ የሚተችበት ነገር ሁሉ ነገር በፓሪስ ሰን ዠርሜን እጅ ያለ ሁሉ ነገር ፓሪስ ሰን ዠርሜን የሚዘውረው ተብሎ ይታማልና አሁን በቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ኮታን ተጨማሪ ቁጥር ከፍ ለማድረግ ከፈረንሳይ ሊግ ይልቅ የዴንማርክ፣ የፖላንድ፣ የፖርቱጋል፣ የጣሊያን፣ የካፕሮስ፣ የስፔን፣ የጀርመን ብሎም የእንግሊዝ የተሻለ ነው። የፍራንስ ሊግ ነገር ግን እንዴት አያችሁት እናንተ? መልከታችሁን አጋሩን። በነገራችን ላይ አዲስ ፎርማት እናዘጋጃለን እያሉ ነው። የፓሪስ ሰን ዠርሜንን የድል ጉዞ ለመክታት ተግባራዊ የሚደረግ ከሆነ በቀጣይ የምንመለከት ይሆናል። በዚሁ ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ የዕለቱ ጥንቅሮቻችን እንሻገር። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ከፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሜ ቆይታ እንድታደረጉ በአክብሮት ጋበዝ። የፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደረጉ ግን ውድ ቤተሰቦቻችን በዚሁ አጋጣሚ መልእክት ለማስተላለፍ ከቃል ስፖርት ዩቲዩብ ቻናል የዜናው ቻናላችን ላይ ዜናዎችን እየቆረጣችሁም ይሁን ሙሉን ዜና ወስዳችሁ አዳዲስ በተከፈቱት የዩቲዩብ ገጾች ላይ የምትለጥፉ መልእክቶች ደርሰውናል። ዩቲዩብም ይሄንን ነገር አሳውቆናል። ነገር ግን እኛ ማመልከቻ ከላክን ወይም ሪፖርት ካደረግን በቀጥታ ቻናላችሁ ይዘጋልና በዛ ምክንያት ያንን ከማድረግ እኛ ተቆጥበናል። እናንተ ደግሞ ይሄንን ድርጊት ከማድረግ ተቆጠቡ፣ ካልሆነ ግን አስፈላጊውን እርምጃ እንወስዳለን። በዚሁ አጋጣሚ መልእክት ለማስተላለፍ ያክል ብቻ ነው። የፕሪሚየር ሊግ መረጃችንን ከቢግ ሲክስ ቶትናም ሆትስፐርስ እንጀምር። በቶትናም በኩል እንደ 2025 በሜዳው የተሸነፈበት ዓመት የለም። 64.3 በመቶ የሜዳ ጨዋታዎችን ተሸንፏል። ከ14 የሜዳ ጨዋታ በ2025 9ኙን ተሸንፏል። ይሄ በጣም አስከፊ የሚባለው ቁጥር ነው በቶትናም ሆትስፐርስ በኩል። ምናልባት ከዚህ በፊት በጣም አስከፊ የሚባለው በፈረንጆች አቆጣጠር 2003 ላይ ነው እና አርሰናል ኢንቪንሲብል ዋንጫን ባነሱበት ዘመን ከ22 ዓመት በፊት 52.6 በመቶ የሜዳ ጨዋታ ተሸንፎ ነበረ በወቅቱና ያ ነበረ ሪካርዶን የተመዘገበው። ግን ዘንድሮ ቶትናም በሜዳው በጣም ደካማ ቡድን ሆኗል። ባለፈው ሳምንት በቼልሲ ተሸንፏል። ያንን ተመልክተን ነበር። በአስቶን ቪላ ተሸንፏል፣ ያውም እየመራ የነበረውን ጨዋታ። በጣም ደካማ ጊዜን እያሳለፈ ይገኛል። አሁን ደግሞ ተጋጣሚው ማንቸስተር ዩናይትድ ነው።
በወቅታዊ ብቃት በጣም የተሻለው ቡድን ነው ማንቸስተር ዩናይትድ። ኦፕታ በእርግጥ ቅድመ ግምቱን ለቶትናም ነው የሰጠው። በወቅታዊ ብቃት ዩናይትድ ያለፉትን 4 ጨዋታ አልተሸነፈም፣ 3-1 አቻ ያለው ቡድን ነው። ቶትናም ደግሞ በሜዳው እንደ 2005 ሽንፈት ገጥሞት አያውቅም። ጨዋታው ቅዳሜ 9:30 ይጀምራል። ቶትናም በእንደዚህ አይነት ፈተና ውስጥ ሆኖ የሚያደርገው ጨዋታ ነው። ፔፕ ጋርዲዮላ በአሰልጣኝነት ዘመናቸው 1000ኛ ጨዋታቸው እሁድ 1:30 ሲል እየተጠበቀ ይገኛል። በነገራችን ላይ በፕሪሚየር ሊግ ታሪክ 50 ሲደመር ጨዋታ አድርገው በርካታ ነጥቦችን በጨዋታ የመሰብሰብ ቁጥር ያላቸው በፕሪሚየር ሊግ ቁጥር 1 አሰልጣኝ እኚሁ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ናቸው። ጋርዲዮላ በጨዋታ 2.29 ነጥቦችን በመሰብሰብ የሚስተካከላቸውም አንድም የሰልጣኝ የለም በፕሪሚየር ሊግ ታሪክ። ሁለተኛው ሰው የቀድሞ የማንቸስተር ዩናይትድ ታሪካዊ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰን ናቸው። ወደ 2.16 ነጥቦችን በጨዋታ በአማካይ ያገኛሉ። የርገን ክሎፕ በሊቨርፑል ሳሉ 2.11 በማግኘት ሶስተኛው አሰልጣኝ ናቸው። ከዛ ሮቤርቶ ማንቺኒ 4ኛ፣ አንቶኒዮ ኮንቴ 5ኛ፣ ጆዜ ሞሪኖ 6ኛ፣ ማይክል አርቴታ 7ኛ ደረጃ ላይ ተቀምጠዋል። በርካታ ነጥቦችን በጨዋታ በአማካይ በመሰብሰብ ጋርዲዮላን ግን በፕሪሚየር ሊግ የሚስተካከል የለም። ሊጉ ህዳር ላይ ያሸነፈ ቡድን የለም አይደረገም ብለዋል ጋርዲዮላ ሐሳባቸውን ያጋራሉ። ማንቸስተር ሲቲ ዋና አሰልጣኝ ጋርዲዮላ ከእሁዱ የሊቨርፑል ጨዋታ በፊት ጋዜጣዊ መግለጫ ሲሰጡ ሊቨርፑል የተሻለ እንዲሆን ረድተነዋል፣ እነሱም እኛ የተሻለ እንድንሆን ረድተውናል ብዬ አስባለሁ ብለዋል። ማንም ሰው ህዳር ላይ የፕሪሚየር ሊጉን አሸናፊ በተቃራኒውም ህዳር ላይ የሊጉን ወራጅና ወጪ ክለብ መወሰንም ማረጋገጥ አይችልም ብለዋል እሳቸው። ስለዚህ አርሰናል አሁን ላይ ፕሪሚየር ሊጉን ዋንጫ ለማሸነፍ የተረጋገጠው ቡድን ለማለት ጊዜው ገና ነው ብለዋል። ቀጣይ 1000ኛ ጨዋታዬን አደርጋለሁ፣ ነገር ግን ሌላ 1000 እንደማሰለጥን እንዳትጠይቁኝ ትልቅ ቁጥር ነው ሲሉ ተደምጠዋል አሰልጣኝ ጆሴፍ ፔፕ ጋርዲዮላ። ሰዎች በታሪኩ ምርጡ አሰልጣኝ ነህ ይላሉ። አዎ ትክክል ናቸው ያሉት ጋርዲዮላ በሊጉ ከሊቨርፑል ጋር ትልቅ ተቀናቃኝነት ፈጥረናል። ከዚህ በፊት ማንቸስተር ዩናይትድ ከሊቨርፑል ወይም ከአርሰናል ነበር፣ አሁን ግን ከኛ ሆኗል ብለዋል አሰልጣኝ ፔፕ ጋርዲዮላ። በንግግራቸው ወቅት ሮድሪ በእሁዱ ጨዋታ እንደማይሳተፍ አረጋግጠዋል። እሳቸው አንድ ሰው ናፍቆኛል እያሉ ነው። በነገራችን ላይ የርገን ክሎፕ በጣም ናፍቆኛል። እሱን ለማሸነፍ ብዙ ማሰብ፣ ብዙ መስራት፣ ብዙ መሻሻል፣ ብዙ ማጤን ያስፈልጋል። እንደሱ አይነት ሰው እኔን በብዙ የቀየረኝ ነውና እንደሱ አይነት ሰው እኔን አጠንክሯል። በእርግጥ ለሊቨርፑልም መጠንከር እኛ ምክንያት ነት፣ ለእኛም መጠንከር ሊቨርፑል ምክንያት ነው። ከምንም በላይ ግን ክሎፕ ይናፍቀኛል ብለዋል። የርገን ክሎፕ በሱ ብዙ ተፈትኛለሁ የሚሉት ጋርዲዮላ የዓለማችን ምርጡ አሰልጣኝ እንደሆነ መረድቶኛል እያሉ ይገኛሉ። በእርግጥ በሊቨርፑል ቤት እሳቸው አዲስ አብዮት ከገነቡ በኋላ ማለትም ክሎፕ ከሲቲ ጋር ያላቸው ፉክክር ለየት ያለ ነበረ። የፕሪሚየር ሊጉም ከተጠባቂ ጨዋታዎች አንደኛው በአመት ውስጥ የሁለቱ ጨዋታ ነበረ። ለማንኛውም አሁን ክሎፕ ሊጉን ለቀዋል። የፔፕ ጋርዲዮላ ህይወት ግን በሲቲ ቤት አሁንም እንደቀጠለ ነው። ኤርሊንግ ሃላንድ በዚህ ሲዝን በፕሪሚየር ሊጉ አንድም ጊዜ ኦፍሳይድ ጥፋት ያላጠፋ ተጫዋች ነው። ባለፉት 4 ዓመታት 18 ጊዜ ብቻ የኦፍሳይድ ጥፋቶችን አጥፍቷል። በጣም የተለየ የአጥቂ ስልነት ባህሪ ነው። በነገራችን ላይ ይሄ የራሱ አንድ ኳሊቲ ነው። አንድ ተጫዋች ኳስን የኦፍሳይድ ላይኑን ጠብቆ ሮጦ ሄዶ ማስቆጠር ሌላ ትልቅ ታለንት ነው። ብዙ ጊዜ ክለቦች በዚህ አይነት ነገር ይታማሉ። ለአብነት ያክል ዳርዊን ኑኔዝ ብዙ የተቸገሩበት ተጫዋች ነበር ሊቨርፑሎች። በእርግጥ እሱ ደግሞ ኦፍሳይድ ትራፑንም ጠብቆ ሲወጣ የግቡ ቋሚ እንደሚመልስበት ይታወቅ ነበረ። ሌላኛው በስፔን በኩል ሮድሪ ከብሔራዊ ቡድን ስብስብ ውጭ ሆናል። የሲቲው ተጫዋች በጉዳት ምክንያት ከሁሉም ጨዋታ ውጭ ነው። ከስፔን ብሔራዊ ቡድንም ውጭ መሆኑ ሲረጋገጥ፣ በሌላ በኩል ፊል ፎደን ለእንግሊዝ ብሔራዊ ቡድን ጥሪ ደርሶታል። በስተመጨረሻም ወደ እንግሊዝ ብሔራዊ ቡድን ተመልሷል። በእርግጥ በጣም አስደናቂ የሚባል የውድድር ዓመትን አሳልፎ ነበር። ቤልጂየማዊ ክንፍ መስመር ተጫዋች ጄሬሚ ዶኩም ለብሔራዊ ቡድኑ ይጠራል። ለማንቸስተር ሲቲ 4 ጎልና 5 አሲስት በሲዝን ያስመዘገበው ጄሬሚ ዶኩ አስደናቂ የሚባል የውድድር ዓመትን እያሳለፈ እንደሆነ ይታወቃል። የሰማዮቹ አሰልጣኝ ኤንዞ ማሬስካ ዋይኒ ሩኒ ብዙ ተጫዋቾችን እየቀያየሩ ነው በማለት ስላቀረበባቸው ትችት ምላሽ ሰጥተዋል። የቀድሞ እንግሊዝ ተጫዋች ዋይኒ ማርክ ሩኒ ማሬስካ በርካታ ለውጥ ማድረጋቸው ተጫዋቾቹን አያስደስትም፣ አሰልጣኙም መጠየቅ አለባቸው ማለቱ ይታወቃል። ከሰሞኑ ኤንዞ ማሬስካ በበኩላቸውም ከዚህ በፊት ተናግሬ ነበር፣ ማንም ሰው የፈለገውን ነገር የመናገር መብት አለው፣ የሚናገርበትም ጊዜ ላይ ነን ብለዋል። እሳቸው አክለውም በአንድ ዓመት 65 ጨዋታን በተመሳይ ተጫዋች ማድረግ የማይቻል ነገር ነው፣ ስለዚህ መቀየር አስፈላጊ ነው ብለዋል። አሰልጣኝ ኤንዞ ማሬስካ በዘንድሮ የውድድር ዘመን
በ16 ጨዋታ ቋሚ አሰላለፍ ውስጥ 85 ተጫዋቾችን ተጠቅሟል። ውድ ቤተሰቦቻችን ይሄም ከፕሪሚየር ሊግ ክለቦች ሁሉ ቀዳሚ ያደርጋቸዋል የሳቸውን ቡድን። በቀጣይነት እንኳን ሊቨርፑል በ16 አንሶ ነው የሚገኘው የቼልሲን ቁጥር። ስለዚህ ቼልሲ በዘንድሮ የውድድር ዓመት በርካታ ቋሚ 11 ተጠቅሟል። እሳቸው በ65 ጨዋታ በዓመት እየተጫወትን ቅያሬውማ ግድ ነው ብለዋል። ስለ ላቪያ ተጠይቀው ነበር። በአሁኑ ጊዜ ምንም አይነት የተለየ ዜና የለኝም፣ ሁሉም ምርመራዎቹ እስኪደረጉ እየጠበቀን እንገኛለን፣ ጥቂት ቀናት ይፈጃሉ ብሏል። የሱን አጠቃላይ ሁኔታ ለመገምገም ፔድሮ ኔቶ ትላንት በሜዳ ላይ ከፊዚዮቴራፒ ጋር ሰልጥኗል። ደና ነበር፣ ምናልባት በጣም የሚሻለው ከሆነ ለጨዋታ እናመጣዋለን ብሏል። በቀጣይነት ምርጡን ተከላካያችንን አተናል። ኮልዊን ካጣንበት ጊዜም ጀምሮ ችግሮች ለመፍታትና ለመላመድ እየሞከርን ነው፣ የተለያዩ መፍትሄዎች አሉ ብለዋል። በእርግጥ አምናና ዘንድሮ ስንነጻጽር አምና ከመጀመሪያዎቹ 10 ጨዋታ 2 ክሊን ሺት ብቻ ነበረን፣ ዘንድሮ 4 አለን ብለዋል። እያንዳንዱ ጨዋታ ለማሸነፍ እየሞከርን ነው። በዚህ ዓመት ከቡድኑ የምጠብቀው ነገር በጣም ከፍ ያለ ነው። በዚህ ዓመትና ባለፈው ዓመት መካከል ያለው ዋና ልዩነትም ይህ ነው ብለዋል። እሳቸው የዓለም ሻምፒዮን የሆነ የኮንፈረንስ ሊግ ያሸነፈ ቡድን ይዘው ነው እንግዲህ በዘንድሮ ውድድር ዓመት ፕሪሚየር ሊጉን የጀመሩት። እንደ ኤስታቪዮ ያለ ደግሞ እጅ ባፍ የሚያስጭን ለጨዋታ መፍትሄ የሆነ በጣም ቁልፍ ተጫዋችም አላቸው። እሳቸውም ትልቅ ነገር እጠብቃለሁ ብሏል። በኤስታቪዮ በኩል በቋሚነት በቀጣይ ወደ ቡድኑ እንደሚመጣም ነው ፍንጭ የሰጡት። የሊቨርፑሉ ተጫዋች ዶሚኒክ ሶቦስላይን እናንሳ። በምርጥ አቋሜ እንደምቀጥል ተስፋ አለኝ ብሏል። ዶሚኒክ ሶቦስላይ የሊቨርፑል የወርሃ ጥቅምት የወሩ ምርጥ ተጫዋች በመባል በአብላጫ ድምፅ ተመርጧል። ሶቦስላይ በዘንድሮ ውድድር ዘመን ባለፉት 2 ወራት በተከታታይ የሊቨርፑል የወሩ ምርጥ ተጫዋች ተብሎ ተሸልመዋል። ከሽልማቱ በኋላ አስተያየቱን የሰጠው ሶቦስላይ ለቡድኑ ያለኝን እየሰጠው እንደምቀጥል ተስፋ አደርጋለሁ ብሏል። ስለ ማንቸስተር ሲቲ ጨዋታ የተጠየቀው ሶቦስላይ እነሱ በሜዳቸው መግጠም ቀላል አይደለም፣ ያላቸው አቅም እናውቃለን ሲል ተደምጧል። አያይዞም ስለ ራሳችን ማተኮርና ሜዳ ላይ በምናሳየው ነገር ላይ ማተኮር ያለብን ይመስለኛል፣ በእርግጠኝነት ድሉ የኛ ነው እያለ ይገኛል ዶሚኒክ ሶቦስላይ ከሽልማቱ በኋላም በሰጠውም ሐሳብ። ከዛ አያይዞ ካነሳቸው ጥቂት ነጥቦች ለመጨመር ያክል ውድ ቤተሰቦቻችን ከሶቦስላይ ጋር በተያዘ ከሰሞኑ ከሪያል ማድሪድ ጋር ያሳየነው እንቅስቃሴ በጣም ድንቅ ነው፣ ማንቸስተር ሲቲ ላይ ይደገማል ብሏል። ከሪያል ማድሪድ ጋር ያሳየነውን እንቅስቃሴ በድጋሚ ሲቲ ላይ እንደግመዋለን ያለው ሶቦስላይ ያጣነው ይህን ስሜት ይመስለኛል። ሁላችንም ከሪያል ማድሪድ ጋር ስንጫወት ሙሉ ሜዳውን እየሮጠን እየተዋጋን እርስ በርስ እየተደጋገፍን እርስ በርስ ቦታ እየተሸፋፈን እንደነበረ ሁሉም ሰው አይቷል ብዬ አስባለሁ። በጣም አስፈላጊው ነገር ያነበረ ብለዋል። በማድሪዱ ጨዋታ ላይ አሁንም ገና ብዙ መንገድ ይቀራናል የሚለው ዶሚኒክ ሶቦስላይ አሁን ትኩረት በፕሪሚየር ሊጉ ነው። እሑድ ማንቸስተር ሲቲን የምንገጥመው ጨዋታ በጣም ወሳኝ ነው። ምን ያህል ጠንካራ እንደሆኑ በሚገባ ሲቲዎች እናውቃለን፣ በዛ ልክ እንዘጋጃለን ብለዋል። አርሰናል ፕሪሚየር ሊጉን እየመራ ነው፣ ነገር ግን የውድድር ዓመቱ አሁንም ረጅም ነው። በዚህ የውድድር ዘመን ሊጉን በየትኛውም ነጥብ ልዩነት ብንመራ ማንም ሰው ሊጉን እንድናሸንፍ አይናገርም ነበር። ባለፈው የውድድር ዘመን አንደኛ ደረጃ ላይ በነበርንበት ወቅት ምንም ነገር ሊከሰት እንደሚችል አውቀን ነው የተጫወት ነው። አሁንም ምንም ነገር በውድድር ዓመቱ ሊከሰት ይችላል ብለዋል። አርኔ ስሎት ከቡድን ዜና ጋር በተያያዘ ጀረሚ ፍሪምፖንግ አሁንም ጉዳት ላይ ነው። ስለዚህ ከኢንተርናሽናል ብሬክ በኋላ በሚኖሩ ጨዋታዎችም ላይ የተጫዋች ለቡድኑ ግልጋሎት እንደማይሰጥ አረጋግጧል አርኔ ስሎት። ስለዚህ ጀረሚ ፍሪምፖንግ አይመለስም፣ አሁንም በብራድሊ ይቀጥላሉ። በእርግጥ በማድሪዱ ጨዋታ ላይ በጣም አስደናቂውን ተጫዋች ተመልክተናል። ስለዚህ እሳቸውም በዛ ጨዋታ ላይ እንደማያገኙ፣ በቀጣይም በኖቲንግሃም ጨዋታ ላይ እንደማያገኙ አረጋግጧል። ትኩረታችን በሙሉ ማሸነፍ ላይ ነው ብለዋል። የሲቲና የሊቨርፑል ጨዋታ ኤል ክላሲኮ በሉት ብለዋል እሳቸው። ከዚሁ ጋር አያይዘን ግን የተወሰነ የቡድን ዜና ለመከል ቨርጂል ቫን ዳይክ፣ ሪያን ግራቨንበርግ እና ኮዲ ጋክፖ ከኔዘርላንድ ብሔራዊ ቡድን ጥሪ ደርሷቸዋል። ሶስቱም በቀጣይ ብሔራዊ ቡድናቸውን የሚቀላቀሉም ይሆናል። አርቴታ የማንቸስተር ሲቲና የሊቨርፑልን ጨዋታ ይመለከቱ ይሆን እንደው ተጠይቀው ነበረ። እሳቸው አያለው አላይም አላሉም። አሁን ሙሉ ትኩረት ያለው የሰንደርላንዱ ፍልሚያ ላይ ነው ብሏል። እሳቸው ሰንደርላንድን ስለማሸነፍ ብቻ እያሰብኩ ነው፣ ከዛ ውጪ ስለሌላ ነገር እያሰብኩ አይደለም ብለዋል። ግን ማየታቸው የሚቀር አይመስልም። ማየት የሚያስገድድባቸውም ብዙ ምክንያቶች አሉ። በቀጥታ የዘንድሮ የፕሪሚየር ሊግ ተፋላሚዎቻቸው ናቸው። አርቴታ በአጥቂ ቦታ ላይ ሚካኤል ሜሪኖንም በዚህ ሳምንት እንደሚጠቀሙ አረጋግጠዋል። በእግር ኳስ ሕይወቱ በዛ ቦታ ላይ ስላልተጫወተ ተፈጥሮ አይደለም፣ ነገር ግን ብልህ ተጫዋች ስለሆነ
በየትኛውም ቦታ ቶሎ ይላመዳል ብለዋል። ምናልባት ግን ለአርሰናል ደጋፊዎች እዚህን ተጫዋች የ9 ቁጥር ሚና በብቃት ደረጃ መወጣት የሚያስችለውን በአውሮፓ ሻምፒዮንስ ሊግ ጨዋታ በዚህ ሳምንት አስመልክቷል። በተለይም ሁለቱም ግቦች ሲቆጠሩ በአንዳንድ ንክኪን ያስቆጠራቸው የመጀመሪያውን ጎል ሲያስቆጥር ይሄ ቲፒካል ነምበር 9 ተጫዋች እንጂ በአሰተኛ 9 ቁጥር የሚጫወት አይመስልም። ምናልባት ሁለተኛው ኳስ እንኳን በአጋጣሚ ነው ቢባል የመጀመሪያው ኳስ ግን በአንድ ንክኪ ነው እያስቆጠረ ያለውና ተጫዋቹ እያደገ የመጣበት መንገድ በጣም አስደናቂ የሚባል ነው። ማይክል አርቴታ በጋዜጣዊ መግለጫ ካነሷቸው ሌሎች ነጥቦች አንደኛው ማክስ ዶማን ነበር። ከእድሜው በላይ በሰለ ተጫዋች ነው። እናም እያሳየን ያለው ነገር በሱ እድሜ ላይ ካሉ ተጫዋቾች በእጅጉ የተለየ ነው። እሱ የማይታመን ስራዎችን እየሰራ ነው ብሏል። የአውሮፓ ሻምፒዮንስ ሊግ የምንጊዜም በእድሜ ትንሹ ተጫዋች እንደሆነ ይታወቃል። እሳቸው እሁድና ማክሰኞ መጫወት አንችልም ብለዋል። በዚሁ አጋጣሚ ግን ድካምና የእረፍት ማነስ አለ። ስለዚህ ከክለቦችና ከፕሪሚየር ሊግ ጋር በጣም አዎንታዊ ውይይት አድርገናል። እናም በተሻለን መጠን ለመርዳት መንገድ ማግኘት አለብን ይህንን ነገር ብለዋል። ሮቴሽን እንደሚኖር በዚሁ አጋጣሚ ፍንጭ ሰጥቷል። እሳቸው አርቴታ ስለ ዴክላን ራይስ በተመለከተ እሱ በከፍተኛ ደረጃ ላይ ያለ እጅግ በጣም ወጥነት ያለው ተጫዋች ነው። አሁን በተለያዩ የሜዳ ክፍሎች ኳሶችን ሲነካ እያየን ነው። በክለቡ ያለው ሚና ከፍ ያለ ነው። በጣም አስደናቂ ነው። ኦዴጋርድ ሲመጣ ደግሞ ሌላ ትልቅ ነገር እንጠብቃለን ብሏል። አብረው ይህንን ብቃቱን መጠበቅ አለበት፣ ምክንያቱም ልዩ ስለሆነ ለእኛ ለብሔራዊ ቡድንም ስለሚያስፈልግ ብለዋል። ስለ ክሊንሺት ተጠይቀው ነበር። እሳቸው እኛ የተለየ ክሬዲት አንፈልግም፣ ነገር ግን ይህንን ነገር ደጋግመን ስለማድረጋችን ብቻ ነው የምናስበው ብለዋል። አንዴ ካደረጉት በኋላ እንደገና ያድርጉት እና ማድረግም ያለብን ያ ነው። በተቻለን መጠን እንለማመዳለን፣ ለማሻሻል እንሞክራለን። ለተጫዋቾች ብዙ ግልጽነት ለመስጠት መጫወት ስላለብን ጨዋታ ግንዛቤ ለመስጠት እንሞክራለን። ሌላ አዲስ ፈተና ነው። ስለዚህ ለእያንዳንዱ አዳዲስ ፈተና እንዘጋጃለን ብለዋል። ሌላው ግን ከሰሞኑ ከአሰልጣኞች ጋር በተያዘ ይሄ ሰው ሰራሽ አስተውሎትን እየተጠቀሙ ነው። አንዳንድ አሰልጣኞችን በዛ መሰረት ውጤት አምጥተናል ማለታቸው ይታወቃል። ውሳኔ ለመስጠት በቂ እውቀት የለኝም ስለ ሰው ሰራሽ አስተውሎት ብለዋል እሳቸው። ነገር ግን በትክክለኛው መንገድ ከተጠቀምንበትና ትክክለኛ ጥያቄዎችን ከጠየቁ እጅግ በጣም ኃይለኛ መሳሪያ ነው ብዬ አስባለሁ። ለቡድን ብቻ ሳይሆን ለድርጅትም ጭምር ለሁሉም ስራዎች ጠቃሚ ነው። በሰው ሰራሽ አስተውሎት እግር ኳስ ይሻሻላል ብዬ አስባለሁ እና ጥሩ ግንዛቤዎችንም መውሰድ እንችላለን። ስለዚህ ግልጽ በሆነ መንገድ አጠቃቀሙን ወይም ደግሞ መረጃ ለመስጠት በቂ እውቀት ባይኖረኝም ግን እግር ኳስን ሊጠቅም ሊያሻሽል የሚችልበት መንገድ አለ ብለዋል። ከጉዳት ጋር በተያዘ አሁን በእያንዳንዱ ቀን ውስጥ ለውጥ ማሳየት አለበት ብለዋል ጋብሪኤል ሱስን። እስካሁን ሁሉንም ነገር ለብቻው ነበር የሚያደርገው፣ አሁን ግን ከሌሎች ተጫዋቾች ጋር መፎካከር ጀምሯል ብለዋል። ይህን እንዴት እንደሚያስቀጥለው እንመለከታለን። በሙሉ ኃይል ተመልሷል። ቡድኑን ተቀላቅሎ ጨዋታ ሲያደርግ ደግሞ መሻሻል ያለበትን ነገር እናያለን ብለዋል። ደማቅ አቀባበል ነበር የተደረገለትም ብለዋል። ከ10 ወራት በኋላ ወደ ዋናው ቡድን ልምምድ ሲያደርግ፣ ሌላኛው ከሃቨርዝ ነው። ከኛ ጋር ልምምድ መስራት ሲጀምር ያለውን ሁኔታ እንገመግማለን። እንግዲህ በልምምድ ወቅት ላይ ከምናየው ነገር አንጻር የምንሰጠው ደቂቃዎች ይኖራል ብለዋል። በእግር ኳስ ያለው ሪካርድ ስትመለከት ሙሉ በሙሉ በሚባል ደረጃ ሁሉንም ጨዋታዎች ተጫውቷል። አሁን በጉልበቱ ላይ ያለው ችግር እናውቃለን፣ መፍትሄ ያገኛል ብለንም ተስፋ እናደርጋለን። ከዛም ወደ ምርጥ አቋም ይመለሳል። ለጊዜው ግን ሲያገግም እንነግራቸዋለን። አሁን ለጊዜው የለም ብለዋል። ሃቨርዝ፣ ማርቲኔሊ፣ ኦዴጋርድና ማዱኬ ከዚህ ሳምንት ጨዋታ ውጪ ናቸው። ከሀገራት ጨዋታ በኋላ ግን በርከት ያሉ ተጫዋቾች ይመለሳሉ ተብሎ ይታሰባል። በአርሰናል በኩል የትኞቹ የሚለውን ደግሞ ቀኑ እየተቃረበ ሲመጣ ግልጽ የምናደርገው ይሆናል። አርቴታ ስለ ቀድሞ አጋራቸው ጆሴፕ ፔፕ ጋርዲዮላ ማሳባቸውን አጋርተዋል። በዓለም እግር ኳስ ላሉ ሁሉ የሚያነሳሳ ሰው ብሎታል ጋርዲዮላን። በተለይም 1000ኛ ጨዋታ መድረሱን ትልቅ ስኬት ነው። ይህንን ማድረግ በሚችሉ እንደ ጥቂት ምርጥ ሰዎች ሕያው ሆኖ ይኖራል ብለዋል። ለረጅም ዓመት በእግር ኳስ ውስጥ ታሪክ ውስጥ የሚቀመጥ ሰው ብሎታል ጋርዲዮላን። በብዙ ወድሶታል። ምናልባት ማይክል አርቴታ አሁን ላይ ላለው የታክቲክ እውቀቱም መሰረቱ ጆሴፕ ፔፕ ጋርዲዮላ ናቸው የሚሉ ብዙ መከራከሪያዎች ነበሩ። አንድ መረጃ ግን ከዚህ ጋር አያይዘን እንጠቁማችሁ። ሐሳቡን የሚያጋራው አሌክስ ኦክስሌድ ቻምበርሊን ነው። ማይክል አርቴታ ያኔ አርሰን ቬንገር አርሰናልን በሚያሰለጥኑም ዘመን የጨዋታ ትንታኔን ይሰጣቸው ነበር ለሳቸውና ማይክል አርቴታ አሰልጣኝ እንደሚሆን ያኔ የምናውቅ ነበረ። ማይክል አርቴታ በወቅቱ እሳቸውን በብዙ መንገድ ያግዛቸው ነበር። የቡድኑም አንበል ነበረ፣ ግን ደግሞ የታክቲካል እውቀቱ እሳቸው የሚደነቁበት ነገር ነበርና እየተማከሩ ሁላ ጨዋታ የመሩበት ጊዜ ያለም ማይክል አርቴታ ከዛን ጊዜም ጀምሮ የአሰልጣኝነት ባህሪ ያለው ቡድን መምራት የሚችል ብሎ ደግሞ ወድሶታል።
በብሔራዊ ቡድን ደረጃ ማይል ሉዊስ ስኬሊ አልተጠራም። ማይከል አርቴታ በማይል ሉዊስ ስኬሊ እድሜ ያደረገው ነገር በጣም የሚገርም ነው። ስለዚህ በአንድ ቅጽበት ብቻ የሚፈጠረውን ነገር መመልከት የለብንም። ምናልባትም ለመልካም ምክንያት ይሆናል። እናም በቀጣይ እንደሚመረጥ ተስፋ አደርጋለሁ ብሏል አሰልጣኝ ቶማስ ቱዌል። ግን እስካልተጫወተ አንጠራው ማለታቸው ይታወቃል። ዳቪድ ሪያ፣ ማርቲን ዙቤሜንዴ፣ ሚኬል ሜሪኖ ለስፔን፣ ትሮሳርድ ለቤልጅየም፣ ሪካርዶ ካላፊዮሪ ደግሞ ለጣሊያን ብሔራዊ ቡድን ጥሪ ደርሷቸዋል። እንደ ቡካዮ ሳካ፣ ዴክላን ራይስ፣ ኤዜን የመሳሰሉ ተጫዋቾች እንግሊዝ ብሔራዊ ቡድን ከአርሰናል በኩል ጥሪ ደርሷቸዋል። በርካቶች ጥሪ እየደረሳቸው ነው። ያው ማይል ሉዊስ ስኬሊ ጉዳይ እንኳን ሲጠበቅም ስለነበረ የመጨረሻ ጥሪ ላይ ማስጠንቀቂያ ስለሰጡ ሲጠበቅ ስለነበረ በዚህኛው ጨዋታ ላይ ግን ጥሪ ያልደረሰውም ከኳስ ጋር እጅጉን ጥሩ ተጫዋች ነው። ምናልባት ሃሪ ማጓየር በሌስተር ሲቲ ቤት የነበረውን አጀማመር ቢያስታውሱ ምን ያክል እርሱ ከኳስ ጋር ጥሩ እንደሆነ መረዳት ይቻላል ብለዋል ሩበን አሞሪም። አሁን ላይ ፕሪሚየር ሊጉ ምን ያክል ከቆሙ ኳሶች ላይ ጥገኛ እንደሆነ መረዳት ይቻላል። እናም እነርሱም የቆሙ ኳሶችን በመከላከልም ሆነ በማጥቃቱ ላይ ጥሩ ተጫዋች ሃሪ ማጓየር ብለውታል። ስለነዚህ ሁሉ ነገሮች እንዲሁም ያካበተ ልምዱ ተደምረው እርሱን በቡድናችን ወሳኝ ተጫዋች ያደርገዋል ያሉት ሩበን አሞሪም በተለይ ፕሪሚየር ሊጉ በቆመ ኳስ ላይ ጥገኛ መሆኑን ተከትሎ በዚህ ሰዓት ላይ እኛም ያንን ነገር እንተገብሯለን፣ ቁልፉ መሳሪያችንም ይሆናል እያሉ ነው ሃሪ ማጓየርን። ቀጣይ ኮንትራቱን በተመለከተ ግን ያሉት ነገር የለም። በማንቸስተር ዩናይትድ በኩል የካዜሜሮን የራሱን የሃሪ ማጓየርን ጨምሮ ሌሎች የኮንትራት ማራዘም ድርድሮች የማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ወይም የአውሮፓ መድረክ ትኬት ተሳትፎን መሰረት ባደረገ መልኩ ሊደረግ የሚችላሉ የሚሉ መረጃዎች በስፋት ሲወጡ እንደነበር ይታወቃል። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ ጥቅምት የወሩ ምርጥ አሰልጣኝ እሳቸው እንደሆኑ ይታወቃል ሩበን አሞሪም። ካስታወሳችሁ ግን ከ2-3 ቀን በፊት ይህን መረጃ አድርሰናችሁ ነበር በሩመር። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድን እየመሩ እንግዲህ በወሩ ያደረጓቸውን 3 የፕሪሚየር ሊግ ጨዋታ ድል ማድረጋቸው ይታወቃል። ፖርቱጋል አሰልጣኝ ሩበን አሞሪም ለመጀመሪያ ጊዜ የፕሪሚየር ሊግ ምርጥ አሰልጣኝ በመባልም መመረጥ ችሏል። በጣም አስገራሚ ነገር ሌላ ገጠምጠሞሹ ደግሞ ለመጀመሪያ ጊዜ የፕሪሚየር ሊጉ ምርጥ አሰልጣኝ እጩ በገቡ የመጀመሪያ ጊዜ በዛው እጩ በሆኑበት የመጀመሪያው ምርጫ ላይ አሸናፊ ሆነዋል ሩበን አሞሪም። እሳቸውም ከማንቸስተር ዩናይትድ ጋር ያሳለፉት ጊዜ ምን ያህል እየተሻሻለ እንደመጣ ማሳየት ተደርጎ ሊወሰድ ይችላል። ካስታወሳችሁ ከኦክቶበር ወር በፊት የእሳቸው ስንብት መች ይሁን የሚል መወያያ ነበር። ሚዲያውንም ያጠለቀለቀ አጀንዳ ነበር። የማንቸስተር ዩናይትድ ደጋፊዎችም የእሳቸው መባረሪያ ቀን መቼውን እያለ እየጠበቀ ነበር። አሁን ግን እሳቸው በአንድ ወር ውስጥ የፕሪሚየር ሊጉ ምርጥ አሰልጣኝ ተብለዋል። የፕሪሚየር ሊግ ምርጥ አሰልጣኝ ሽልማት ያሸነፉት አሰልጣኝ ሩበን አሞሪም ምስጋናቸውን ተጫዋቾች ይውሰዱት ሲሉ ተደምጧል። አክለውም ዓላማችን ቀጣዩን ማሸነፍ ነው፣ ምክንያቱም ያ ማለት ጨዋታዎችን እያሸነፍን ነው ማለት ነው ብለዋል ሩበን አሞሪም። ሩበን አሞሪም ኤሪክ ቴን ሃግ በ2023 ካሸነፉት ወዲህ የሊጉ የወሩ ምርጥ አሰልጣኝ ሽልማት የተቀበሉ የመጀመሪያው የማንቸስተር ዩናይትድ አሰልጣኝም ሆነዋል። አሰልጣኝ ሩበን አሞሪም ሽልማቱን ያሸነፉ 6ኛው ፖርቱጋላዊው አሰልጣኝ መሆን ችለዋል። ሩበን አሞሪም የፕሪሚየር ሊግ የወሩ ምርጥ አሰልጣኝ ተብሎም ከተመረጠ በኋላ እንግዲህ ለተጫዋቾቹ ምስጋና ማቅረቧል። ጠንክረን መስራት አለብን፣ ይህንን ዓላማችንን ማስቀጠልም ይኖርብናል ብለዋል ሩበን አሞሪም። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን በማንቸስተር ዩናይትድ ቤት ውስጥ የወሩ ምርጥ ተጫዋችም የተባለው ብሪያን ምቤሞ ነውና የወሩ ምርጥ ተጫዋችም ምርጥ አሰልጣኝም በአንድ ጊዜ በዩናይትድ ቤት ሲመረጡ ክርስቲያኖ ሮናልዶ እና እንደዚሁም ሰር አሌክሳንደር ቻክማን ፈርጉሰን፣ ከዛ በኋላ ኦሊ ጉናር ሶልሻየር እና ማርከስ ራሽፎርድ፣ በመቀጠል ኤሪክ ቴን ሃግ እና ሃሪ ማጓየር፣ አሁን ደግሞ ተራው የሩበን አሞሪም እና የብሪያን ምቤሞ ሆኗል። በብሪያን ምቤሞ በኩል የኦክቶበር የወሩ ምርጥ ሲባል 3 ጨዋታ ውስጥ 3 ግብና 1 አሲስት እንዳጠቃላይ 4 የግብ አስተዋጽኦ 3ቱም ድል ናቸው። በሩበን አሞሪም በኩል 3 መርሃ ግብሮችን እናደረጉ 3 ድል 8 ግቦችን በተቃራኒ መርበል ያስቆጠረ ቡድን ነው የገነቡት። እንዳጠቃላይ የብሪያን ምቤሞንም ሽልማት ተመልክቶም በማቲያስ ኩና በኩል ተደንቋል። በጣም ድንቅ ነው። ከሱ በተቃራኒ መጫወት ለኔ እጅጉን አስቸጋሪ ነበር። አሁን ጥሩ ዜና አንድ ላይ ነው የምንጫወተው። እርሱ የሊጉ የወሩ ምርጥ ተጫዋች ተብሎ መሸለሙ ይገባዋል ብለዋል ማቲያስ ኩና። በማንቸስተር ዩናይትድ ቤት በተለይ ራሱ ማቲያስ ኩናን ጨምሮ የብሪያን ምቤሞ ጅማሮ በብዙ የተደነቀ በብዙ የተወደሰ፣ በርካቶችም በክረምት የዝውውር መስኮት ከተፈጸሙ ዝውውሮች ውስጥ በግንባር ቀደምትነት ያስቀመጧቸው የሁለቱ ዝውውር እንደነበረ ይታወቃል። ብሪያን ምቤሞ ደግሞ የወሩ ምርጥም ተብሎበታል። ብሪያን ምቤሞ በማንቸስተር ዩናይትድ ታሪክ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማት ማሸነፍ የቻለ በነገራችን ላይ
24ኛው ተጫዋች ነው። ማንቸስተር ዩናይትድም ብዙ የወሩ ምርጥ ተጫዋች ሽልማትን በማሸነፍ የቻሉ በርካታ ተጫዋቾችን የያዘ ክለብ ነው። ከተከታዩ በ5 በመብለጥ ማለት ነው። ተከታዩ ክለብ 19 ተጫዋቾችን ያስመረጠው የወሩ ምርጥ ተጫዋች ሽልማትን ያሸነፈ እንደ ቡድን ማንቸስተር ዩናይትድ 50 ጊዜ የወሩ ምርጥ ተጫዋቾችን ያስመረጠ ቀዳሚው ክለብ ነው በፕሪሚየር ሊግ። ከዩናይትድ በመቀጠል ሊቨርፑል 37፣ አርሰናል 32 ጊዜ፣ ቶትናም ተጫዋቾች 26 ጊዜ ተመርጠዋል። 1992 ፕሪሚየር ሊጉ በአዲስ መልክ ተመሰረተ። 1994 የፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማት ተጀመረ። ከዛን ጊዜ ጀምሮ ማንቸስተር ዩናይትድ ተጫዋቾች ለ50ኛ ጊዜ ነው ያደረጉት። የሊቨርፑል ሁለተኛ፣ አርሰናል ተጫዋች ሶስተኛ፣ ቶትናም አራተኛ እያለ ይቀጥላል። የማንቸስተር ዩናይትድም በርካታ ተጫዋቾችን በማስመረጥ በዚህ ረገድ ቀዳሚው ነው። አንድ የዩናይትድም ሽልማት ይጠበቅ ነበር። ምናልባትም የኖቲንግሃም ፎረስት ላይ ተቆጠረችው በጣም አስደናቂዋ የአማድ ዲያሎ ግብ ትጠበቅ ነበረ። በነገራችን ላይ ቡዋንዲያ ነው ያሸነፈው የኦክቶበር ወርን። በቀጣይ ወር ላይ ተጠበቃለች የአማድ ዲያሎ። የቡንዲያ ግብ ግን ካስታወሳችሁ ኢቤናኖ ቡዋንዲያ ቶትናም ላይ ነው ግብ ያስቆጠራት። በጣም አስደናቂ የምትባል ግብ ናት። ከግቧ ግን ለየት የሚያደርገው ቢውልድ አፑ ነበረ። በተለይ ማቲ ካሽ ኳሱን ከመሃል ሜዳ ወደ ማጥቃት ቀጠና የመለሰበት መንገድ የጨዋታው ልዩ ነበረች። በጣም አስደናቂዋ ግብ የፕሪሚየር ሊግ የወሩ ምርጥ ግብ ተብላ ተመርጣለች። ፕሪሚየር ሊጉ ቀሪ የወሩን ምርጦች በተመለከተ በቀጣይ መረጃ እናደርሳችኋለን። እንደሚታወቀው የሳምንቱ መጨረሻ ላይ ነን። ቅዳሜ እሁድ ፕሪሚየር ሊጉ ይቀጥላል። ስለዚህ በቅዳሜ ማለዳ መረጃችን ሰፊ ጥንቅር ጠብቁን ከቃል ስፖርት ዩቲዩብ ቻናል። ለሰዓቱ ያለን ጥንቅር ግን እዚህ ጋር ያብቃም። ከቃል ስፖርት ዩቲዩብ ቻናል ጋር ስለነበራችሁ አመስጋኝ ነን። ሰናይ ጊዜ